እንኳን አደረሳችሁ በአራቱም አቅጣጫ የተንጣለለ እይታ የተናጠል ካርታ ያላቸው 100% ጥንቅቅ ተደርገው የተገነቡና ሁሉንም ዘመናዊ ፋሲሊቲዎች ያሟሉ አፓርትመንቶችን አፍሪካ ህብረት አጠገብ በማይታመን ዋጋ እነሆ። ቢኖሩበት መሃል ከተማ ቢያከራዩት አትራፊ 50% ቅድመ ክፍያ ከፍለው ቀሪውን ተረጋግተው በባንክ እስከ 15 ዓመት የሚከፍሉት ቀድመው ለሚመጡ ደንበኞች ከልዩ ቅናሽ ጋር እነሆ። በሌላኛው የቦሌ ቡልቡላ ሳይታችን በ60,000 ካሬ ሜትር ላይ ያረፈ መንደር ለመኖሪያም እንዲሁም ለኢንቨስትመንት ተመራጭ የውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር የቪላዎቻችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+3 የሆኑ አፓርትመንቶቻችን በግንባታ ላይ ናቸው። በ30% ቅድመ ክፍያ ይዘንሎት ቀርበናል። ለበለጠ መረጃ በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ፒላር ሪል ስቴት ማርኬቲንግ። ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የክርስትና እምነት ተከታይ ለሆናችሁ ክብራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ የሰላምና የጤና እንዲሆንላችሁ ተመኘው። ወደ መረጃዎቹ አልፋለሁ። በዚህ ሰዓት ሁለት ያክል መረጃዎችን አስደምጣችኋለሁ። የመጀመሪያው መረጃ እስራኤልን ለረጅም ጊዜ በመምራት የሚታወቁት ያሁኑም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ማቅረባቸው ተሰምቷል። በንግግራቸውም እንደወትሮ ሁሉ አንድ ካርታን ይዘው ታይተዋል። ከካርታውን ባሻገር በኮታቸው በደረት ኪሱ አካባቢ አንድ ኪዋር ኮድም ይዘው ነው የታዩት ኔታንያሁ። ይሄ ኪዋር ኮድ ምንድነው ይዘውት የነበረው? ጋዜጠኞች ስካን አድርገው የተመለከቱትንም ጽፈዋል። በንግግራቸው ስለ ጦርነቱ ሁኔታና በቀጣይ ስለ ጋዛ ጣፈንታም ተናግረዋል። ተንታኞችም ስለ ጋዛ ቀጣዩን ሁኔታ በተመለከተ እየተዘጋጀ ያለው ነገር አደገኛ ነው ብለዋል። ሁኔታውን በተመለከተ በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል በጠቅላላው ጉባኤ በተባበሩት መንግስታት ድርጅት አዳራሽ የቀይ ባህር ጉዳይ ተነስቷል። ኢትዮጵያን ጨምሮ የትኛውም ሀገር ከባህር በር መራቅ እንደሌለበትና የባህር በር እንደሚያስፈልገው በስብሰባው ላይ ተንጸባርቋል። ኢትዮጵያም የቀይ ባህር ፍላጎቷን በጠንካራው አንስተዋለች። ዝርዝሩን በተመለከተ በሰፊው የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም እስራኤልን ለረጅም ጊዜ የመሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ በትናንትናው ዕለት በመድረክ ላይ ቆመው እስራኤል ጦርነቱን አታቆምም ሲሉ በይፋ ተናገሩ። ለሁለት ዓመታት በቀጠለው የእስራኤልና ሐማስ ጦርነት በጋዛ የሟቾች ቁጥር ከ65,000 መሻገሩ በተገለጸበትና በጋዛ ከፍተኛ ውድመት እንዲሁም ሰብአዊ ቀውስና ረሃብ በተስፋፋበት ሁኔታ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኒውዮርክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተገኝተው ንግግር ማድረጋቸው የተገለጸ ሲሆን በዚህ የተባበሩት መንግስታት ድርጅት መድረክ ላይ እስራኤልን ለበርካታ ዓመታት በመምራት በተባበሩት መንግስታት ድርጅት ተደጋጋሚ ንግግር ለማድረግ መቅረብ የቻሉ ሰው መሆናቸውን የዘገቡት መገናኛ ብዙሃኖቹ በእስራኤልና በጋዛ በቀጠለው ጦርነት እስራኤል ላይ የሚቀርበው ተቃውሞ በቀጠለበትና አውሮፓውያን የእስራኤል ደጋፊዎች ሳይቀሩ ለፊሊስጤም ህጋዊ ዕውቅና እስከመስጠት በደረሱበት በዚህ ሁኔታ ኔታንያሁ በዚህ ጉባኤ መድረክ ላይ ንግግር ለማድረግ ሲወጡ በርካታ የጉባኤው ተሳታፊዎች ዲፕሎማት አዳራሹን ለቀው መውጣታቸውና በርከት ያሉ ሌሎች ደግሞ ለተቃውሞ ለሚወጡት ሰዎች ጭብጨባ በማቅረብ ሲከተሏቸው በኔታንያሁ ላይ የተቃውሞ ድምጽ ማሰማታቸውን ጠቅሶ ኔታንያሁን የሚደግፉ የተወሰኑ ሰዎች ደግሞ ለኔታንያሁ የማበረታቻ ድምጻቸውን ሲያሰሙ የቆየ ቢሆንም ኔታንያሁ ግን ይህ ሁሉ ንግግራቸውን ከማቅረብ አላስቆማቸውም። ኔታንያሁ ዘለግ ያለ ንግግር በአዳራሹ አድርገዋል። በዚህ ዓመት በድርጅቱ ጠቅላላ ጉባኤ ቀደም ሲል አድርገውት እንደነበረው ሁሉ የማሳያ ካርታ ይዘው የቀረቡበትና በልብሳቸው ላይም ስካን የሚደረግ ኪዋር ኮድ አያይዘው የታዩ
የቆዩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኮታቸው ላይ የለጠፉት ኮድ ስካን ሲደረግም በጋዛው ጦርነት የእስራኤልን አቋም በተለይም ደግሞ ሐማስ በመስከረም 26 ቀን በእስራኤል ላይ የፈጸመውን ጥቃት እንዲሁም ከ20 በላይ የሚሆኑ ታጋቾችን አሁንም በቡድኑ ተይዘው እንደሚገኙ የሚያመለክት መረጃ መሆኑን ያነሳው ዘገባው ኔታንያሁ ንግግራቸውን ሲቀጥሉ አሁንም አልጨረስንም፣ ጦርነቱ ይቀጥላል፣ የሐማስ ሽርፍራፊዎች አሁንም በጋዛ እስካሉ ድረስ እንቀጥላለን ሲሉ ሐማስ አሁንም በመስከረም 26 የፈጸመውን ጥቃት ደጋግሞ ለመፈጸም እየዛተብን ነው ሲሉ ለዚህ ነው እስራኤል ሐማስን ሙሉ በሙሉ በማጥፋት ስራዋን በፍጥነት መጨረስ የምትፈልገው በማለት ገልጸዋል። ጠቅላይ ሚኒስትሩ በዚህ ዓመት የመንግስታቱ ድርጅት ጠቅላላ ጉባኤ መድረክ ላይ ያደረጉት ንግግር ሙሉ በሙሉ በሚባል መልኩ እስራኤል ላይ የሚነሳውን ትችትና ተቃውሞ ለመከላከል ለ2 ዓመት ለዘለቀው ጦርነት በራሳቸው ላይ የሚነሳባቸውን ተቃውሞ ለማስተባበል እንዲሁም ጦርነቱን ለማስቆም የሚረዳ ከሆነ በሚል እንደነ ፈረንሳይ ያሉ ለፊልስጤም የሀገርነት ዕውቅና የሰጡ ግዙፍ የአውሮፓ ሀገራትን ለመውቀስ ያለመ መሆኑን ያነሳው ዘገባው በተለይም ደግሞ ለፊልስጤም ዕውቅና የሰጡ የአውሮፓ ሀገራትን በሚመለከት ባደረጉት ንግግር የእስራኤል የደህንነት ኃይሎች ሐማስና አጋሮቹ በምዕራባውያን ሀገራት ላይ ለማቀድ ከሚያዘጋጁት የሽብር ጥቃቶች ሀገራቱን እያስጣሉ ቢሆንም ሀገራቱ ግን ለፊልስጤም ዕውቅና መስጠትን መርጠዋል በማለት የገለጹት ኔታንያሁ ለፊልስጤም ዕውቅና መስጠት ማለት ለሐማስ እንደ መስከረም 26 አይነት ጥቃት መፈጸም እስራኤላውያንን መግደል ሽልማት ያስገኛል የሚል መልእክት የያዘ ነው። እናንተም ሐማስን ሸልማችሁታል፣ ቀጥሉበት ሲሉ ተደምጠዋል። በሐማስ እጅ ለ2 ዓመታት ታግተው የሚገኙ ዜጎችንም በተመለከተ ሐማስን አጥፍተን በአጭር ጊዜ ውስጥ ወደ ቤተሰቦቻቸው እንመልሳለን በሚል ቃል የተገባላቸውና በተደጋጋሚ በተለያዩ አጋጣሚዎች የኔታንያሁ አስተዳደር ታጋቾችን ከማስለቀቅ ይልቅ ጦርነቱን በማራዘም ህይወታቸውን አደጋ ላይ መጣሉን በመግለጽ በተለይም ከታጋች ቤተሰቦች ተቃውሞ እየቀረበባቸው የሚገኙት ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ በእስራኤልና ሐማስ መካከል ድርድር ተደርጎ ስምምነት ላይ ከመድረስ ይልቅ ጦርነቱን አስቀጥሎ ሐማስን በማጥፋት ታጋቾችን ወደ ሀገራቸው እንደሚመልሱ በንግግራቸው ያስታወቁ ሲሆን ለታጋቾች በቀጥታ ባስተላለፉት መልእክትም ጀግኖቻችን ሲሉ በመጥራት ለአፍታም ቢሆን አረሳናችሁም፣ የእስራኤል ህዝብ ከናንተ ጋር ነው ሲሉ ሁላችሁንም ወደ ቤታችሁ እስክንመልሳችሁ ድረስ አናርፍም ማለታቸውን ጠቅሶ ኔታንያሁ በዚህ ንግግራቸው እስራኤል ከሐማስ ጋር ከመደራደር ይልቅ በጦርነቱ የመቀጠል ፍላጎት እንዳላትም ገልጸዋል። በዚህ ዓለም አቀፍ መድረክ ላይም ብቻ ሳይሆን በየትኛውም አጋጣሚ የኢራንን ስም ከማንሳት የማይቆጠቡ ናቸው ሲል ፈርስት ፖስት በዜና ዘገባው የጠቀሳቸው ኔታንያሁ ከኢራን ጋር በተያያዘ በተለይም ደግሞ ከወራት በፊት የተካሄደውን የ12 ቀናት ጦርነት በማስታወስ እስራኤል ከአሜሪካ ጋር በመሆን የኢራን ወሳኝ የኒውክሌር ማበልጸጊያ ጣቢያዎችን ኢላማ ያደረገ ጥቃት ከመፈጸሟ ባሻገር የኢራንን የሚሳኤል ክምችት እንዲሁም ወታደራዊ አቅም ያዳከመና የኒውክሌር ክምችትንም ያወደመ ብሎም የኢራንን ሰማይ የተቆጣጠርንበት በወታደራዊ ታሪኮቻችንም ትልቁን ቦታ የሚይዝ እርምጃ በኢራን ላይ ወስደናል ሲሉ በዚህ ጥቃት አሜሪካ ከፍተኛ ድርሻ እንደነበራት በመግለጽ ያወደሷት ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለወሰዱት ቁርጠኛና ጠንካራ እርምጃ ላመሰግነው ወዳለው ሲሉ ተደምጠዋል። ለ45 ደቂቃዎች በቀጠለው የኔታንያሁ ንግግር ጠቅላይ ሚኒስትሩ እስራኤልን ብሎም ራሳቸውን በጋዛ ለቀጠለው ጦርነት ሰብአዊ ቀውስ የተከላከሉበት መልእክትም አስተላልፈዋል። በሌላ በኩል በጋዛ ከጦርነት በኋላ ስላለው እቅድ ከወዲሁ ንግግሮች እየተደረጉ መሆናቸውን የገለጹ ሲሆን ከዚህ ንግግሮች ጋርም በተደጋጋሚ የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር እንዲሁም ከቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽ ጋር በመሆን እንግሊዝ ወታደሮቿን ወደ ኢራቅ እንድታስገባ ያደረጉት ቶኒ ብሌርም ስም እየተነሳ እንደሚገኝ የጠቆመው ዘገባው ቶኒ ብሌር በመካከለኛው ምስራቅ ለሌላ ታሪክ መታጨታቸውን ጠቅሶ ግለሰቡ ራሳቸውን ለጋዛ አስተዳደር እያዘጋጁ መሆኑን በማንሳት በጋዛ ከጦርነቱ በኋላ ለሚኖረው የሽግግር አስተዳደር በአሜሪካው ፕሬዝዳንት ዶናልድ ትራምፕ ፈቃድ በቶኒ ብሌር የሚመራ ቡድን ቁጥጥር እንዲያደርግና በዚህ አካሄድም የእስራኤልና ሐማስ ጦርነት ካበቃ በኋላ በጋዛ በፊልስጤማውያን አስተዳደር የምትመራ ቢሆንም ይህ
አስተዳደር ግን በቶኒ ብሌር በሚመራ ዓለም አቀፍ ቦርድ አማካኝነት እንዲመራ መታቀዱን ይህም ደግሞ በሁሉም አካላት መተማመን ሊፈጥር የሚችልና ይህንኑ ያለመ ነው ብለዋል። ምንም እንኳን ቶኒ ብሌር በዚህ አግባብ በአሜሪካ በመገኘት የተለያዩ ስብሰባዎችን ሲታደሙና በአረብ ሀገራት መሪዎችንም የማግባባት ስራ ለመስራት ላይ መሆናቸው ቢገለጽም በተለይም ጉዳዩን በአረብ ዓለም ጋር ጋዛን በምዕራባውያን ኮሚቴ የማስተዳደር ጉዳይ አወዛጋቢ መሆኑንና እጅግ አስከፊ ከሆነው ጦርነት በኋላ ፊልስጤማውያን በውጪ አካላት ለመመራት ፍላጎትም ሆነ ፈቃድ አይኖራቸውም በሚል ተቃውሞ ማስተናገዱን ያነሳው ዘገባው በኔታንያሁ በኩልም ጋዛ በፊልስጤም ልትመራ አትችልም የሚል ተቃውሞ መነሳቱን ጠቅሶ የቶኒ ብሌር አዲስ አካሄድ ብሎ የእስራኤል ጋዛን የመቆጣጠር ፍላጎት የፊልስጤም ሉዓላዊነት ጉዳይ አሁንም ጋዛን እያወደመ ካለው ደም አፋሳሽ ጦርነት በኋላ ሌላ ውዝግብና ስጋት ሊቀሰቅስ እንደሚችል ጠቅሶ ጋዛን አሁን ካወደማት ጦርነት ባልተናነሰ የአስተዳደር ጉዳይም እንዲሁም ፍጥጫ ውስጥ ሊያስገባት እንደሚችል ከወዲሁ በተንታኞች ተመላክቷል። በሌላ ዜና በዚሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ኢትዮጵያ የቀይ ባህርና በህንድ ውቅያኖስ ላይ ፍትሃዊ ተጠቃሚነት ሊኖር ይገባል ስትል ወደ ቀይ ባህር የመዳረስ ፍላጎቷን በይፋ ስታስታውቅ ይህንኑ ደግፈው የታዩት የተባበሩት መንግስታት ድርጅት ዋና ኃላፊ ኢትዮጵያን ጨምሮ የባህር በር የሌላቸው ሀገራት መታነቃቸው እዚህ ጋር ሊቆም ይገባል በማለት የገለጹ ሲሆን የባህር መተላለፊያ ኮሪደር ያስፈልጋቸዋል ብለዋል። ሁሉም ሀገራት አሉ የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ሁሉም ሀገራት በቀይ ባህርና በህንድ ውቅያኖስ ላይ ፍትሃዊ የተደራሽነትና የተጠቃሚነት እድል ሊኖራቸው ይገባል ብለዋል። ኢትዮጵያም በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት በቀይ ባህርና በህንድ ውቅያኖስ የባህር ላይ የባህር ጉዞን ደህንነት ትልቅ ቦታ እንደምትሰጥ ፕሬዝዳንት ታዬ አጽቀሥላሴ በስብሰባው ላይ ገልጸዋል። ኢትዮጵያ ከሌሎች ሀገራት ጋር በመሆን በቀይ ባህርና በህንድ ውቅያኖስ አካባቢ የሚገኙ ሁሉም ሀገሮች እኩል ልማትና ደህንነትን ማረጋገጥ ወደሚያስችል ሁለንተናዊ አሰራር እንዲዘረጋ እንደምትሰራም ገልጸዋል። ኢትዮጵያ ይህንን ህጋዊ ፖሊሲዋን ለማሳካትም የዲፕሎማሲያዊና ሰላማዊ አማራጮችን ትከተላለች ያሉት ፕሬዝዳንቱ በንግግራቸው ኢትዮጵያም በቀይ ባህር ላይ ያላትን ጽኑ አቋም በዓለም አቀፉ መድረክ ላይ አንጸባርቀውት ታይተዋል። የተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉቴሬስ በንግግራቸው ይህ ጉዳይ በቀላሉ የሚታይ እንዳልሆነ ገልጸዋል። ከዚህም ከስብሰባው ጎን ለጎን ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ጋር ተገናኝተው መወያየታቸውም ተዘግቧል። በውይይታቸውም ሁለቱም ወገኖች በቀጠናዊ ብሎም በዓለም አቀፋዊ የጋራ ጉዳዮችም ላይ መክረዋል። አንቶኒዮ ጉቴሬስ ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ በመመረቁ ለኢትዮጵያውያን የእንኳን ደስ አላችሁ መልእክት የላኩ ሲሆን በተጨማሪም በቅርቡ ኢትዮጵያ የአየር ንብረት ጉባኤን በስኬት ማስተናገዷን አስታውሰዋል። ለዚህም የእንኳን ደስ አላችሁ መልእክት አስተላልፋለሁ ለኢትዮጵያውያን ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ ድረስ በያላንበት የዓለም ዳር እኔንም እናንተንም በቸር ጠብቆ ቸር ያቆየን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ
ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ